ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ። ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። ሰው ዛሬ የሚለውን ብሎ ነገር ያልፋል። እግዚአብሔር እንደዚህ አይነት ፈተና ይፈተናል። ስታስቡ ተመልካቾች የልጅትዮ አቅርብ ያስኘችኝ ነገር ይሄ ብቻ ነው። እግዚአብሔር የሚወደውን ይፈትናል። እግዚአብሔር በእንደዚህ አይነት ውርደት ውስጥ ፈተናል። ሁላችን የምናውቀው ነው። ይሄ የተረዳ ቢሎች ሴራ ነው የማስበው። ግን አንተ በጣም ይሄ አክቲንግ አይመስለኝም። ቪዲዮ ተረቆባ መሰለኝ ግን ታይ ሲሏትም አልሰማለች። ወይኔ ውሸቷ ግን አይመስልም እኮ የውሸቷ አይመስለኝም። በጣም ነው የምታለቅሰው ልጅቷ። እኔ ደግሞ በጣም አስቀያሚ ሰው ነው ቪዲዮን የቀረጸው ሰው ማለት ሲል ሁሉን ነገር እንድታደርግ ያደረጋት ወንድ ነው። ስልኩን ይዞ ሲል እየቀረጻት እንደሆነ ታውቃለች። አትወቃላት ግን ብቻ በሙሉ ፈቃደኝነት አድርግ የሚላትን ነገር ስታደርግ ነበር። ሙሉ መልኳ ይታያል። ለዛውም በስነ ስርዓት እያወራች እየተነጋገረች ከሱ ጋር ቃል ለቃል እየተነጋገረች ማለት ቪዲዮ የነበረው ማለት ነው። በጣም እየተንቀረቀረ ካስቸገራት ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ እዛ ብቻው ማለት ነው። ሴት የለማ እዛ በግላጭ አገኘችው። ለሊት ትገናኛለች፣ ዘሩን ታስፈስሰዋለች። ቀን ባየር ሴት ተመስላለች። ትገመን የሚፈልገው ማሳት አይደል እንዴ? ዋናው ነገር ማሳት አይደል እንዴ? ነገርኩህ እኔ የሰው ልጅን ማለት በቃ ትልቁ ማሸነፍበት ነገር ዝሙት ነው። ሁሉንም ለእግዚአብሔር ተገዛው የሚለውንም ለሰይጣን ተገዛው የሚለውንም ዝሙት። ሰላምና ጤና ባላችሁበት ድረስ ስላለው ተመልካቾች ዛሬ ይዤላችሁት የመጣሁት ቪዲዮ ሰሞኑን በሶሻል ሚዲያ ሲዘዋወር የነበረውን ቪዲዮ አይታችሁታል። በተለይ ራቁት ስለተለቀባት ልጅ ማለት ነው። ታዲያ ወገኖች በዚህ ቪዲዮ መሰረት ስለ እርኩሳን መናፍስት ድብቅ ሚስጥር የምናይ ይሆናል። እስከ ቪዲዮ አብራችሁ ድረስ ከቆያችሁ ቪዲዮን ከቪዲዮ በማገናኘት መልስ የምታገኙ ይሆናል። ቀጥታ ወደ ቪዲዮ ልግባላችሁ። ስዩም አይደለም አሳያችኋለሁ። እንትን ለማለት እሞክራለሁ፣ ለማሳየት እሞክራለሁ። አሁን እሱ እያለኝ ያለው ልጁ እያለኝ ያለው እንፍታው ነው እያለኝ ያለው። ይሄ ደግሞ ከባድ ነገር ነው። ምክንያቱም እሱ እኔን ፐብሊክ ላይ ሲያወጣኝ አልተጨነቀልኝም። ለዛ እኔ ስለምን እጨነቅለታለሁ? ጋይስ ብቻ አብዛን ኮንሽንስ በጣም አት ሞመንት ማየት የምችሉት ከሆነ አብዛን ኮንሽንስ ባታ ሽት ላይክ እና አሁን ቴክስት እያደረገልኝ ያለው ምንድን ነው አንቺ ኮንሽ መጀመሪያ የፈለግሽኝ ምናምን ብሎ ነው። ግን ላይክ ስናር ባታ አትገባቸው። መጀመሪያ ለምን ሪኮርድ ያደርገኛል? ጓደኞች ለሴቶች ምክር መስጠት ፈልጋለሁ። ከዚህ በኋላ ጓደኞቻችሁን አትመኑ ምናምን ነገር በቃ ስፔሻሊ ኢፍ ዩር ያንግ ምናምን ነገር በቃ ነገሮችን አመዛዝናችሁ ለቤተሰብ ተናግራችሁ ምናምን አት ሞመንት ያው እኔ ላይክ ጓደኛዬ ናት እናቴን አስፈቅዳልኝ የወጣሁት ጥፋቴ እሱ ጋር ነው። መሄድ አልነበረብኝም ምናምን ነገር ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ። ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። ሰው ዛሬ የሚለውን ብሎ ነገ ያልፋል። ለዛ እባካችሁ ግን በጣም ነው የማመሰግነው። ጀጅ የምታደርጉትም ያው እግዚአብሔር ልቦና ይስጣችሁ። ቱ ቢ ኦነስት ኢትስ ላይክ አሪፍ ነው ብዬ ነው የማስበው። ምክንያቱም ሜቢ ጋድ ሳይን እየሰጠኝ ይሆናል ከእሱ ጋር ቅርብ እንደሆን ያው እና ደግሞ እግዚአብሔር የማይወደውን አይፈትንም ምናምን ነገር የሚወደውን ነው እንጂ የሚፈትን አይዶን ኢቭን ነው ራምሰኝ ብቻ ጋ የተሳሳተ አመለካከት የተረዳቸው ልጅትየዋ ይመስለኛል እግዚአብሔር የሚወደውን እየፈተነው ነው ያለችው። እግዚአብሔር እንደዚህ አይነት ፈተና ይፈተናል። ስታስቡ ተመልካቾች የልጅትየዋ አቅርብ ያስኘችኝ ነገር ይሄ ብቻ ነው። እግዚአብሔር የሚወደውን ይፈትናል። እግዚአብሔር በእንደዚህ አይነት ውርደት ውስጥ ፈተነን ሁላችን የምናውቀው ነው። ይሄ የተረዳ ቢሎች ሴራ ይህ ነው የማስበው። ግን ስለ ጥንካሬዋ ጀግና ናት፣ ይመቻት። አለመሰበሯ በጣም ጥሩ ነገር ነው። ምክንያቱም እኛ በቪዲዮ ያልወጡ ብዙ ነገሮች ስላሉ እንደዚሁ በጣም ጥሩ ነው አለመሰበሯ። ይህ ነው የሚፈለገው። ግን ተመልካቾች ከዚህ ኮንፊደንስ ጀርባ ምን አለ ብላችሁ አስባችሁ ይሆናል። ምናልባት ይህ ሁሉ ኮንፊደንስ ከዚህ አንጻር ነው ብዬ አስባለሁ። እንዴት መሰላችሁ? እፍረትን ነገር አልሰማትም። ለመስማቱ ጥሩ ነው፣ ግን ደግሞ አሌለ ወሰን ያጣ ሆነ እንደኔ ማለት ነው። እስኪ ይህን ቪዲዮ ካያችሁ በኋላ ትገምታላችሁ። የራሳችሁን ሀሳብ አስተያየት ኮሜንት ለመስጠት ትችላላችሁ። ፈሱን ባይዘው ጠቋር ስለ ጠቋር ተጠንቶ ሁሉ አላለቀም። ቄስና ቄስን ዲያቆንና ቄስን የሚያጣላ የሚያፈነካክት የሚያገዳድል በዘረኝነት አባቶቻችን ጳጳሳት የሚሆኑ ካህናቱም አገልጋዮችን በዘረኝነት ቤተክርስቲያንን አሳልፈው እንዲሰጧት የሚያደርግ የጠቋር መንፈስ ነው።
የተዋርሶ መንፈስ ነው። ከባድ መንፈስ ነው። መጽሐፍ ቅዱስ መጽሐፈ ሄኖክ ምዕራፍ 2 ላይ አዛዚኤል ይለዋል ይሄን መንፈስ። ለምን የመሪራ ሳማን በላይ መጽሐፋቸው ላይ ጠቋር የሚለውን ሲተረጉሙ አዛዚኤል ተኳር ይለዋል በአረብኛ። በሱቫ ቋንቋ አዛዚኤል ወይም ደግሞ ሌላም ስም ሻንቂት ብሎ ደግሞ ይጠራዋል። ጠቋርን ሴቷ ዛር ከሆነች ሴቷ ጠቋር ዛር ከሆነች ሻንቂት፣ ወንዱ ከሆነ ደግሞ ሻንቆ ይሉታል። በሌላ ሀገር ላይ እንደየሀገሩ ስሙ ይለያያል ማለት ነው። በኦሮምኛ ደግሞ ጉራቻ ምናምን ተብሎ የሚጠራው መንፈስ ማለት ነው። ዞሮ ዞሮ ጠቋር ስሙ በብዙ አይነት ነገር ቢቀያየርም ዋቃ ጉራቻ ብለው ቢጠሩት ጠቋር ነው ማለት ነው። እንግዲህ ተመልካቾች ይሄ ጠቋር መንፈስ ሲል በዚህ ብቻ አይደለም መንገዱ። በዚህኛው መንገድ ልንገራችሁ፣ ዘመድ ከዘመድ እንዲጋቡ ወይ ወሲብ እንዲፈጽሙ የሚያደርግ መንፈስ ነው። በተለይ ዘመድ ቤት ወይ ተጠርታችሁ አጋጣሚ ሊሆን ይችላል። ዘመዳችሁ አላስተኛ ሊላችሁ ይችላል በልጅነት ማለት ነው። ካደገን በኋላም ያው አይነ ፈጠጠ ምንድነው ድርቅና አይንን ግንባር ያድርገው አይነት ነገር። ልጅትየዋ ይሄ መንፈስ ያለበት ሰው በቡዳ በልቷት ነው ወይስ እንዴት ነው? ከቤተሰብ አንጻር ነው ወይስ እግዚአብሔር ጽናት ነው እንደዚህ በኮንፊደንስ እንድትናገር ያደረጋል? ምክንያቱም ከባድ ነገር ነው ፐብሊክ ላይ ወጣባት፣ ያሳፍራል። ራሷን የሚያጠፋች ሴት አለች። ያው አለመጥፋቷ ጥሩ ነው፣ ያው መጽናቷ አሪፍ ነው። ግን ከየትኛው አንጻር ነው ትለይልን ብዬ አስባለሁ። መኖሯ ጥሩ ነው፣ ነገም ሌላ ቀን ነው እና ተመልካቾች፣ አንድ ቪዲዮ ደግሞ እያለበሰች የነበረች ልጅ አለች። እስኪ እንየው። Bro, it doesn't look fake, bro. አንተ በጣም ነው የምታሳዝነው። አዎ እግዚአብሔር ይሄ አክቲንግ አይመስለኝም። ቪዲዮ ተለቆባ መሰለኝ፣ ግን ታይ ሲሏትም አልሰማለች። ወይኔ ውሸቷ ግን አይመስልም እኮ የውሸቷ አይመስለኝም። በጣም ነው የምታለቅሰው ልጅቷ። እኔ ደግሞ በሚካኤል መደር ጋይስ ሰሚት ያላችሁ ሰሚት እኔ አሁን ሰሚት ነኝ፣ ግን ቤቷ ካልታወቀ እንጂ ያው ነው ቶሎ መድረስ የሚችል ይመስለኛል። ያ ስልኳን የምታውቁ ካላችሁ ተናገሩ። ስልኳን የምታውቁ አሙን ምን ሆና ነው ልጅቷ? እኔ ቪዲዮ ተለቀቀብኝ ራሴን አጠፋለሁ ነው የምትለው። ከዛን ከላይ ወጣች መድኃኒት ነገር ይዛ ነበር። የምን የራቁት ቪዲዮ የባዶ ራቁቷን አላቅም። ቪዲዮ ምን አይነት ቪዲዮ ሆነ አላቅም የተለቀቀባት እና ቢለቀቅ ምን ኖርማል እኮ ነው። ለምን ራስ ማጥፋት ድረስ ያስኬዳል? አንድ ሳምንት ቢታይ እኮ ነው። ምን ችግር አለ? ሰበኔፍ በእናትህ አሁን ወደ መፍትሄ እንሂድ። እሱን ከዳነች በኋላ እንወካከርበታለን። ሰዎች ካላችሁ ክብር መሆኑ አላስወጣም። በአንቺን እንዴት ትገኛለች እኮ አሁን ወደ ማለት እሷ ናሆሜት ስልኳ የለኝም። የናሆሜትን ስልክ ስጡኝሽ። ተመልካቾች ቪዲዮውን እንዳያችሁት ነው። ታሳዝናለች። እኔ አንድ አውቃለሁ ከዚህ በፊት ማለት ነው ቪዲዮ ተልቆባት ራሷን ያጠፋች ልጅ። ያው በአካል እንተዋወቅም፣ ግን ቪዲዮ በሶሻል ሚዲያ ሲዘዋወር ደርሶኛል፣ አይቼዋለሁ። በጣም አስቀያሚ ሰው ነው ቪዲዮን የቀረጸው ሰው ማለት ነው። ሲል ሁሉን ነገር እንድታደርግ ያደረጋት ወንዱ ነው። ስልኩን ይዞ ሲል እየቀረጻት እንደሆነ ታውቃለች፣ አትወቅ አላውቅም፣ ግን ብቻ በሙሉ ፈቃደኝነት አድርጊ የሚላትን ነገር ስታደርግ ነበር። ሙሉ መልኳ ይታያል። ለዛውም በስነስርዓት እያወራች እየተነጋገረች ከሱ ጋር ቃል ለቃል እየተነጋገረች ማለት ቪዲዮ የነበረው ማለት ነው። እኔ አስታውሳለሁ የደብረ ብርሃን ልጅ ናት ምናምን የሚባል ነገር ሰምቻለሁ። ግን ቪዲዮ በተለቀቀ በየትኛው ሳምንት እንደሆነ አልቀም ራሷን አጠፍታለች ልጅ ትየዋ። አሳዛኝ ነው። ወንዶችን እንደዚህ አይነት ጨካኝስ ያደረጋቸው ሴቶችስ እንደዚህ ራሳቸውን እንዳጋለጡ የሚያደርግ ምን ይመስላችሁ? እኔ ወቃሽ አይደለሁም። በዚህ መሰረት ሳምናክስ የሚሰሩትን ስራ እንድናይ ነው እንጂ እኔም ኃጢአተኛ በደለኛ ፐብሊክ የወጣበት አለ። አንዳንዴ ስናበዛውም እግዚአብሔር ኃጢአትን ስትሸፍነው ይገልጣል። ኃጢአትን ደግሞ ስትገልጠው እግዚአብሔር ይሸፍናል። ገበና ደባቂ ስለሆነ ማለት ነው። አንዳንዴም ደግሞ እንደዚህም እንድንማርበት ሊሆን ይችላል። እንደዚህም ነገር ስለሚፈጠር ተጠንቀቁ ይሆናል ብዬ አስባለሁ ማለት ነው። ተመልካቾች ራሳችሁን ጠብቁ፣ በተለይ ሴቶች ማለት ነው። እጅግ በጣም ነው የምታሳዝነው። ምክንያቱም የትኛውም ቦታ ተጎጆች ተጠቂዎች እናንተ ናችሁ። ግን እንጃ አሁን የቅድሟ ልጅ አስባችሁታል? በዛ በኮንፊደንስ ከዚህ በኋላ ወንድ ልጅ እንዴት አድርጋ ነው የምታምነው? እንዴት አድርጋ ነው የምትቀርበው? አሁን ደግሞ በተለይ ፌሚኒስትነት በበዛበትም ወይም በተሳፋበት ሰዓት ለወንድ ልጅ ክብር አይኖራትም። ሁሉም ወንድ አንድ አድርጋ ነው የምትስለው ብዬ ነው የማስበው ማምነው። ምክንያቱም የሚመክራት ሰው አሁን ከዚህ በኋላ አሁን ስላለችበት ስለ ንቦና ምክር የሚሰጣት ማን ነው? እነ ጆርዲ ምናምን ከሆኑ አለቀ ማለት ነው። ከዚህ በኋላ ለወንድ ልጅ እንጃ ያላቸው አመለካከት ጥሩ ይሆናል ብዬ አላስብም። በዚህ ምክንያት አስባችሁታል? ትዳር አይኖርም። ትዳር የለም ማለት ያው ዝሙት ይስፋፋል ማለት ነው። ዝሙት ተስፋፋል ማለት ልክ እንደ ገሞር ይፈጠራል ማለት ያው በቃ እንጠፋለን ማለት ደግሞ ልጅ የለም። ልጅ የለም ማለት ደግሞ ቀጣይ ትውልድ የለም ማለት ይሄን ሁሉ ማለት ነው። ይሄን ሁሉ የአዳም ዘር እንዳይስፋፋ ሴጣን ዘጋው ማለት ነው። እኔ ከዚህ አንጻር ነው እንጂ ልጆቹ ልናገር ምናምን አይደለም። እዚህ ቪዲዮ ይሄን ቪዲዮ
ልሰራ የወጣሁት ማለት ነው። ሌላ ተመልካቾች ይህን ሁሉ ሴራ ከዚህ አንጻር ቢሆን ብዬ አስቤ የሆነ ቪዲዮ ጀላችሁ መጥቻለሁ። እኔው ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዲህ መቼ እንገናኝ ታዲያ ምናምን ይባባል እና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች። ግን ተበላች በቡዳ። ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው። ከዛ በኋላስ በሚቀጥለው ቀን ሲጠይቃት እሺ ትለዋለች። ለምን የዝሙት መንፈስ ከሱ ወደ እሱ አይደለም ቡዳ ሆኖ አለፈ። በላት መጀመሪያ አያት። ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው። ያቺው ረቂቅ አለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው። ልክ አሁን እንደነገርኳችሁ ታሪክ ማለት ነው። ይሄን ስለ ራሷ ፈልገን ስጠችው ሁሉ ነገር አንድ ነገር ብቻ ምናልባት አንድ ጥያቄ ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል? ከዛ ውጭ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል? ሶስት አይነት ነገር አለው ቡዳ ወደ ሰው ቢተላለፍ። አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል፣ በጥርሷ በሳቋ በሆነ ነገር ገብቷል። ስትወልድ ያ ቡዳ መንፈስ አብሮ ይወጣል። ያ ማለት እንደ ህፃኑ ሆኖ አይደለም፣ ሲወለድ ነበረ ማለት ነው። ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ሰይጣን ይመስላቸዋል ሰዎች፣ ግን አይደለም። ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ማህፀኗ አጠገብ ቁጭ ብሎ ነበረ። ደሟንም እንደ ግብር አድርጎ ይወስዳል። እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች። ትመጣና እዛው ህፃኑ እየወጣ ይታረድለታል። ራሄሎ ትባላለች። የደም መንፈስ ናት። ከእናትየዋ ደም ጋር አብሮ በጣም የዘገነ ነገር ነው። ተመልካች ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል። ሴት መጠጋት ይከብደዋል። ወንድ ከሆነ ሴት መጠጋት ይከብደዋል። በጣም ብዙ አይነት ተጽዕኖ ይፈጥርበት። ግን ለወሲብ ይፈጽማል። ለግብረ ሰዶም ሊሆን ይችላል። ሴት ከሆነች ሌዝቢያን ልትሆን ትችላለች። ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው። የኔ ናት ይቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች። ስለዚህ ሲያድግ አብራ ለምታድገው ብቻውን ጨለማ ክፍል ውስጥ ላይፋችን ነው የሚናገረው ተመልካቾች። ማለት ማንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታደርገው። እዛ ብቻውን ነው የሚኖረው። ሴት የለማ እዛ በግላጭ አገኘችው። ሌሊት ትገናኛለች፣ ዘሩን ታስፈስሰዋለች። ቀን ባያት ሴት ተመስላ ትመጣለች። ሚስት ውስጥ ስላለች ማንም ሴት ስትጠጋው ይርበተበታል። ላበራብ ይሆናል። እጁን ፍቅር ነው የሚመስለው ለሱ። በቃ እሷ ጋር ስትጠጋ እኮ ተርበተበትኩ ይላል፣ ግን አይደለም። እህቱ ምን ችግር ወድሻለሁ ቢላት ምን አለበት? በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩን ሊገልጽ ይችላል እንጂ ሊፈራ ይገባል አይደል? ስለዚህ ሴት ጋር ሲጠጋ የሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ እሱ አይነጥላ ወይ እሱ አይነጥላ መሀል ገብቷል። እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው። ጭራሽ ፔሬዳቸውን በወር 3-4 ሊያዛባው ይችላል። ወንድ ሲጠጋት መልክ አላት፣ ጸባይ የላትም። ታገባለች፣ ችግር አለ፣ ትነጫነጫለች። ከስራ ሲመጣ በጥሩ መንፈስ አትቀበለውም፣ ይጠላዋል። እሷ ውስጥ ያለው መንፈስ ቆንጆ ሴቶች በደንብ ልብ የምትይበት ጉዳይ ነው ይሄ ነገር እና ይሄ አንዱ ከማህፀን ጀምሮ የሚወጣ ልክ እንደ ተራ ቁጥር 1 ቪዲዮ እያያችሁት ማለት ነው። ልጅቷ በጣም ቆንጆ ናት፣ ታምራለች። ደግሞ በዛ ላይ ወጣት ናት። አስባችሁታል? እንደዚህ አይነት ነገር ተፈጥሮ ከዚህ በኋላ ወንድ ጋር እንገጥምበት ሁኔታ ይፈጠራል ብዬ አላስብም። ግን ብትቀርብ ሴት እድለኛ ነው። ወንድ ልጅ ታገኛለች፣ በጣም እድለኛ ነው። ምክንያቱም ነገሮችን ሶልቭ አድርጋ የመቆጣጠር አቅም ይኖራታል ብዬ አምናለሁ። ምክንያቱም ብዙ ያየ ትቶን ተረጋግታ አርፋ ቁጭ ማለት ባህሪ ይፈጠራል ብዬ አምናለሁ። ተመልካቾች የኋላ ባክግራውንዳችን በደንብ ብናጠና አሪፍ ይመስለኛል። ክፍለ ሀገር ቤተሰቦቻችን ነው ተወልደው ያደጉት። ከዛ ምን እንዳሳልፈው የምናውቀው ነገር ስለሌለ መጠየቅ አሪፍ። እኔ ጠይቄ ብዙ መልስ ስላገኘው ማለት ነው። ደግሞ እንቀጥለው ቪዲዮ ጥባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል። አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ውር ሆኖ ሊወለድ ይችላል። ከተወለደም በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች። ባይ ዘ ዌይ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ፣ ስታጠቡ ሌላ ነገር ተመልከቱ ነው የሚባለው። ዛፉን እያየች አንድ ሴት አይኗ ምን ያህል ኃይል አለው ብሎ የሚያስቡት ዛፉን እያየች አደረቀችው። ልጇን እያጠባች ዛፉን እያየች አጥቢ ተብላ በር ላይ ቁጭ ብላ የምታጠባው ይመስላችኋል? ግን እኮ በእኔ አይን ነው ትላለች። ግን የሰው አይን ነው ለማለት ፈልገው ነው። ግን ሰይጣን ሞኝ ነው። ልጁን ከማየት ብሎ ዛፍ የሚያደርገው እንደዛ እንዲያስቡ ስለፈለገ ነው እንጂ በጣም ይሄን ያክል ጅል አይደለም። አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርጎ ብሎ የፈተነ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ
መላእክቶች እስቲ እንደሚያግዙ ልይ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላረጀችው አልበላውም ዛፉን ልብላው ብሎ ይበላል? ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ? የለም። የቡዳ መንፈስ በተዋርሶ ይገባል። ሱቅ፣ ቤት፣ ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ። ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት በጣም ታዋቂ ነው። ከዛ አንጻር ምን ያደርጓቸዋል? ደብተራው ያዘዋል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። አጋጥሟቸው ያውቃል ይሄን ነገር? እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል። እኔ እሰማለሁ። ለምን አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባልላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ። ሰላቢዎች ናቸው። አንዳንዴ ማተብ ያሰረው ራቁታቸውን በአህያ ላይ የሚዞሩት። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ቶሎ ብሎ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ በአንገቱ ላይ አስረው የጅብ ቆዳና የጅብ ቅንድብ፣ የጅብ ምላስ፣ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለሁ አዲስ አበባ ጥግ ላይ አባዶ የካባዶ ነው በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘ ማለት ነው ይበልጥ። አዎ ይሄ ምንድነው? ሆን ብለው ይፈልጉታል፣ ይዋረሱታል። ለምን የጅብ ቆዳ ይፈልጋል? የቡዳ መንፈስ ለመዋረስ የጅብ አይን በማታ ማየት ስለሚችል ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ይሄ ልጅ ወይ ቢች ልጅ እላዩ ላይ ያለው መንፈስ መጀመሪያ የራሷ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለው ከዛ እየወጣ ገና ቀና ብላ የሆነ የልኳንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግሽ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። ሃይማኖት ውስጥ አይደሉም ማለት ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ አለው። አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ብሎ ጥርሱን የሚያሳየን ዞር ሲል ይድፋል ይላል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየረዋል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖር አድርጎ በዙሪያ ያሉት ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሸላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላተው ጸበል ቦታ ላይ ተኮነ ልቀቅ አለቅ እቆያለሁ ይላል። ምን ይሁን አስጨነቀው? ለምን ይቃጠላል? ምን አይሄድም እል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልሞ ይሆን? የሚገርም ነው። የሚገርም ነገር ነው። ተመልካቾች ታዲያ የርኩሳን ሴራ እዚህ ድረስ ነው። በቃ አትገምቱም፣ አጠረጥሩም። ምክንያቱም አናስተውልም እኛ በተለይ የአሁን ልጆች ማለት ነው። ተመልካቾች እኔ በጣም የማዝነው የት አካባቢ እንደሆነ ታውቃላችሁ? በገጠር ያሉ ሰዎች ማለት ነው። እንደዚህ አይነት አመለካከት አላቸው። አስባችሁታል? ሰው ጅብ ነው ይቀየራል ብለው ያልሆነ ነገር ውስጥ መግባት ማለት ነው። በዚህ ልክ ደግሞ ሰዎችን ማግለል የሴጣን ስራ እንደዚህ ነው። እናንተ ባመናችሁበት መንገድ ይሄዳል። ታያችሁ። ልናስተውል ልንገነዘብ ይገባል። እኔ ቲክቶክ ላይ ይቻለሁ
ምንድነው አንዷ ባህሌ ሸክላ ሰሪ ነው ፍቅረኛ ማለት ነው ላግባው አላግባው የሚል በውስጥ ለአንዷ ቲክቶከር ስጥታለች ማለት ነው። ከዚያ ኮሜንቱ ይዘጋቸዋል። ከተማ አደግ የሆነ ሰው ምንም ነገር አይመስለውም እንደዚህ አይነት ነገር ማለት ልክ አሁን መምህር ተስፋዬ ባብራራበት መንገድ ግን እነዛ ሰዎች ተነስቶ ሴጣን መጥቶ እኛ ጋር ሲያርፍ ህይወታችን ባዶ ሲሆን ነው የሚሆኑ ማለት እንደዛም አለ። ግን ገጠር ደግሞ ስትሄዱ ባመኑበት ማለት ልክ የቡዳ ሰው በልቶታል ተብሎ ሲታሰብ ያደርጋሉ። ይህ ቀበርቾ ድኒ ምናምን ነገር ያን ሰውዬ በላ የተባለውን ሰውዬ አፍኖ በጨርቅ ምናምን ነገር እንዲለፈልክ ያደርጉታል። የሚገርማችሁት ነገር ጆካ ነው። ሴጣን አስባችሁታል? በድኒ በጭስ ምናምን ነገር ለዛው በሚወደው ነገር ጭስ ምናምን ግማግም ነገር የሚመቸው ሴጣን ነው። ቤተክርስቲያን ውስጥ የሚሸተን ዕጣን ሌላ ነው፣ የምታውቁት ነገር ነው ብዬ አስባለሁ። የሄደ ሰው ማለት ነው ቤተክርስቲያን ውስጥ መቼም በልጅነታችን ልቆን እንኳን ባንሄድ በልጅነታችን ያለን ትውስታ እንዳለን አምናለሁ ብዬ አምናለሁ። አስባችሁታል? ሴጣን በዚህ መንገድ ውጣ ሲባል ሴጣን ሊያስወጣው የሚችለው ጸበል ነው። ከዛ ውጭ ምንም የለም። ቅዱስ ቁርባን፣ መጾም፣ መስገድ ብቻ። ከዛ ውጭ በጭስ አጭስ እንደውም ለሱ ለራሱ ግብር ነው ብዬ ነው የማምነው ማለት ነው። ተመልካቾች አሁን ደግሞ ወጣቱን ባልሆነ መንገድ እየመራ ያለው ይሄ የዝሙት ነበር አይኑካ ማለት ነው። እንመልከት ይሄን ቪዲዮ። የሆኑ ወደ ታች ወጋ ምናምን በቃ ከዛ በጣም የሴክስ ፊሊንግ እንዲኖራቸው አደርጋለሁ። እሺ ዝም ብለው የሚያረጉትንም አያረጉትንም ነው ስሜት እንዲኖራቸው ማድረገው። ለምን እንዴ እንዲመኙት ነው እንዲመኙት። እንዴ ታዲያ እንዳንተ ቄሱ ምኑ መነኩሴው የታውቆኝ ነው የሚያደርገው። መጀመሪያ እንዲሰማው አደርጋለሁ፣ እንዲፈልግ በህልሙ ቆንጅዬ ሴቶችን ምናምን አመጣለሁ። ከአይነ ጥላ ጋር ተባብረን ስራችን በጣም አንድ ላይ ነው። ለምን ከአይነ ጥላ ጋር አሁን መጨረሻ ላይ ራሱ ሴትና ወንድ አድርጌ የከፈልኳቸው እኔ ነኝ። የዚች ላይ ያሉትን መንፈሶቹ ነው እንዲቀበሉ ነው። ሴትና ወንድ ሴትና ወንድ አደረግና ብዙዎቹ ላይ አሁን የወንድ እንትን ይዘጋል አይደል? አይነ ጥላው ሴቶቹ ላይ የወንድ ፍላጎታቸውን ይዘጋል። እኔ ደግሞ ከሴት ጋር እያሳደርኩኝ ሴት እንዲመኙ ሴት እንዲፈልጉ ምናምን ፊልሙን እንዲያዩ አደርጋለሁ። ሴቶች ለምን ጋጠ ወጥ እንዲሆኑ ወደ እኔ መንገድ እንዲመጡ ልክ ጆርዲ ፌሚኒስት ያንን ነገር ከዚህ አንፃር ነው። ከዛ በኋላ እንደዚህ አይነት ሳቲስፋክሽን አለ እንዴ ብለው ለመሞከር እንዲጥሩ ሶዶምና ጎሞራን በቃ ህይወት ሊያስደግመን የሚፈልገው ማሳት አይደል እንዴ? ዋናው ነገር ማሳት አይደል እንዴ? ነገርኩክ። እኔ የሰው ልጅን ማልት በቃ ትልቁ ማሸነፍበት ነገር ዝሙት ነው። ሁሉንም ለእግዚአብሔር ተገዛው የሚለውንም ለሰይጣን ተገዛው የሚለውንም ዝሙት። ለዛ የሁሉም ኦርጋናይዜሽን መሰረት ዝሙት እንዲሆን ፈልጋለሁ። ይሄ ነው የምፈልገው አላማ። እዚህ ላይ ብቻ ነው በቃ ማሳት ነው። እሳት ነው መሆንበት። በተለይ ወጣቱ እሳት ነው መሆንበት። ውስጡ ነው እንደዚህ አፈለዋለሁ። እንኳን ደግሞ ለሚጠጣልኝ ለሚያጨስልኝ ለሚቅምልኝ አይደለም ምንም ባያረግ ራሱ ዝም ብሎ በቃ ፊሊንግ እንዲኖር ዝም ብሎ ልብ ውስጥ ነው የምትቀመጥ። የት ጋር ሆነን ላይ ብልቱ ላይ ከዛ ልቡ ላይ በቃ ዋና እኮ መያዣ የትኛው ቦታ ነው? አይን ላይ መጀመሪያ አስተያያለሁ። አይን ላይ እሺ፣ እንደዚህ ከሰው መሀል ነው ማስተያየው ማለት እንዴት? በቃ አፈላልጌ አስተያያለሁ፣ አገናኛለሁ። የሚገርም ነገር ነው። አያችሁ የሰይጣን ስራ በዚህ ያህል ረቀቅ ያለ ነው። እግዚአብሔር የለም ወይ እንደዚህ ሲያደርግ ብትሉ እኛ ለእግዚአብሔር እንመቻለን። እውነት ለመናገር እንደውም ለእግዚአብሔር ማንመቸ ፍጥረት ስለሆነ በቃ ተዳርተን ተሰጠናል ማለት ነው። የዚህን ያህል ልናስብና ልንገነዘብ ይገባል። በተለይ ወጣቶች እንደኔ አይነት ማለት ነው ቻሌንጅ አድርጉ። እድሜያችሁን ላልሆነ ነገር አትገብሩ፣ እድሜያችሁን ለእግዚአብሔር ገብሩ ብዬ እመክራለሁ። እንደ ወጣትነቴ ለመጨረሻ ጊዜ በሴቶች ጉዳይ ማለት ነው። አሁን ሰሞኑን የምንሰማው አይነት አደጋ እንዲደርስ የሚያመቻቹት ሴቶች ራሱ ወላጆች ሴት ጓደኛ ልጆቻችሁ ካላችሁ በደንብ አጥራው። ምናልባት ለእርድ እያዘጋጇቸው ሊሆን ይችላል። እንደዛ ነው። አንበሳ እናትና አባት እንሸውዳለን። ግዴታ ጓደኛ መምጣት አይጠበቅበት። ምክንያቱም ሰው ለፈለገው ነገር ሟች ነው። ቤትም ብሎ ያሳምናል። እኔም በፊት በነበርኩበት ማንነት ውጭ ለመውጣት የማልፈጥረው ምክንያት የለም። እሷን ባታስፈቅድ ኖሮ ጓደኛዋ ባታስፈቅድም ኖሮ ልጅትየዋ ታስፈቅዳለች ብዬ ያስባሉ። ምክንያቱም ለመውጣት ነው፣ ለጽድቅ ስራ ለምንወጣው ለኃጢአት ነው እና እድሜያችን ያልሆነ ቦታ ላይ አናሳልፍ ብዬ እመክራለሁ። እኔ ከከባድ ህይወት ውስጥ ወጣሁ። እግዚአብሔር ይመስገን አሁን ያሉበት ሁኔታ በጣም ደስ የሚል ነገር ነው እና ተመልካቾች እነዚህ አይነት ኮንተንቶችን የአዳማዊ ኮንተንቶች ከእነዚህ አይነት ከእርጉዝ አመናት ጋር በማገናኘት እርስ በርስ መልስ የማሰጣጥበት ቻናል ነው። ቻናሉን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚህ አይነት ቪዲዮዎች ማቀርብበት ይሆናል። ቸር ቆዩ።